የህሊና ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እሱ ምንም ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። ከመንፈስ ቅዱስ ግርግር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጲላጦስ ዘመን እሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍ እንደተጻፈ በክብር ምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ፣ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባትም በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ የአሸናፊ እግዚአብሔር ወይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሆነ ከቸሩ አባት ጋዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነኸናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። አንድ ሲሆኑ ሶስት በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ ድነናል፣ እንድናለን። ለአብ ምስጋና ይገባዋል፣ ለወልድም ምስጋና ይገባዋል፣ ለመንፈስ ቅዱስም ምስጋና ይገባዋል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባታል። ለኢየሱስ ክርስቶስ መስቀል ምስጋና ይገባዋል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዲያሳፍረን ስሙንም በማመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርጊልን። ኃጢአታችን ያስተሰርይልን ዘንድ በጌታችን መንበር ፊት ጸሎታችን አሳርጊልን። ይህንንም ኅብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችን ልብሳችን ላዘጋጀልን፣ ኃጢአታችን ሁሉ ተታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰን ለእሱ ለልዑል እግዚአብሔር ፍጹም ምስጋና ይገባዋል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባዋል። እግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባዋል። እናታችን ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማኅበራችን ዛሬ ባርኪልን። አምላክን በድንግልና የወለደች እመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይሉን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞቹን በተናቸው። ብርቶቹንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። ባለጸጎቹንም ባዶ እጃቸውን ሰደዳቸው። የተራቡትንም በበረከቱ አጠገባቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃም ለዘሪውም እስከ ዘላለሙ ድረስ እንደተናገረው አሜን። አሜን። የይሁድ ውዳሴ ማርያም በሰሪው በቅዱስ ኤፍሬም የደረሰው በሰንበተ ክርስቲያን እሑድ የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና። ከሴቶች ይልቅ የተለይተሽ የተባረክሽ ነሽ፣ የተወደድሽ ነሽ።
የተባልሽ የተለየሽ በውስጧ የኪዳን ሕግ ጽላት ያለባት ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10ቱ ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በወጣ ነገርን ያወጣ ለአዲስ ኪዳን አስታራቂ ሆነ። በከበረ ደሙ ፈሳሽነት ወይም በፈሰሰው የሚያምኑትን ንጹሐን የሆኑትን ወገኖችን አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናመሰግንሻለን። ሰውን የሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጥጣለን። ከማይነቅዝ እንጨት እንደተቀረጸ በውስጥና በውጭም በወርቅ እንደተለበጠ ታቦት ያለመለየት ያለመለወጥ ሰው የሆነ የእግዚአብሔርን ቃል ይመስላልና ይኸውም መለወጥ የሌለበት ንጹሕ መለኮት ከአብ ጋር የተስተካከለ ነው። ለንጽሕት በእርሷም መሰረቷ በልዩ ጥበብም ያለ ወንድ ዘር እንደኛ ሆነ። መለኮትነቱንም ተዋህደ፣ ያለ ርኩሰትም ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። የእግዚአብሔር ስል የተሳሉ ኪሩቤል የሚጋርድሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ አንቺ ሰው የሆነው ቃል ኃጢአታችን የሚያስተሰርይልንና አበሳችን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ ንጽሕት የወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደው የዓለምን ሁሉ ሕይወት የሚያድነው ኅብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃን ያለውን ፍም የተሸከምሽ ወርቅ መቅረዝ አንቺ ነሽ። ይኸውም ፋናም የዓለምን ብርሃን ሁሉ ጥንት የሌለው ብርሃን የተገኘ ብርሃን ነው። እውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ከአንቺ ሰው ሆነ። ይኸውም በመለወጡም ሰው በመሆኑም በጨለማና በሞት ጥላ ውስጥ ለምንኖር ለእኛ ብርሃንን አበራልን። በልዩ ጥበቡም ምስጢር ሥጋዊ የልቦናችንን እግር ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ብሩክት ቤተ መቅደስ ይዞሽ የወጣ እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍምም ይኸውም የተባለውም ኃጢአትን የሚያስተሰርይ በደልንም የሚደመስስ ነው። ይኸውም ከአንቺ ሰው የሆነው ራሱን የተወደደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል የወለድሽልን መልካሟ ርግብ ማርያም ሆይ ደስ ይበልሽ። ከዮሴፍ ስር የወጣሽ መዓዛሽ ያማረ የማር አበባን አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏት ውኃ ሳያጠጧት የለመለመች አሮን ብትር ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ክርስቶስን ወለድሽልን። አንቺ እንደሱ ነሽ። ቅድስት ሆይ ለምኝልን። ጸጋን የተሞላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ። ከሱራፌል ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነት የባህርያችን መመኪያችን አንቺ ነሽ። ሰውነታችንም ሕይወትን የምትለምኝ ነሽ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እሱንም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውን ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። አሜን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ለዘላለሙ ይኑር አሜን። አሜን ይሁን ይደረግልን። አንቀጸ ብርሃን በኢትዮጵያው በቅዱስ ያሬድ ላይ የደረሰ አምላክ እናት ምስጋና እውነተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባታል።
ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ የብርሃን መውጫ መሰላል ነሽ። አምላክን የወለድሽ እመቤታችን ቅድስት ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የከበርሽ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርአያ ሆንሽ። ከሰማያት በላይ ያለ አርአያ ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት አንቺን ምሳሌ አድርገው በውስጧ የኪዳን ሕግ ጽላት ያለባት ቅድስተ ቅዱሳን ከተለዩ የተለየች ሰሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግስተ ሰማያት የቀረብን ሆንን። ከአንቺና በልጅሽም ስም የቀረብን ሆንን። 10 ቃላት በጣቶቹ የተጻፈ የፍጥረት ሁሉ ጌታውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ አጸናሽ፣ የልዑል ኃይልም አጸናሽ። ኢየሱስ ያንቺን ሥጋ ለበሰ፣ በታላቅ ቃል ጮኸ፣ የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። በመጽሐፍ እንደተናገረው የሕይወት ውኃ ከሆዴ ይፈልቃል እንዳለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አሜን። አብ አስቀድሞ በወጣ ነገርን ያወጣ በተባሉ በእግዚአብሔር ጣቶች የተጻፉ 10ቱ ቃላት ናቸው። ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እሱም ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለውም ብለን እናምናለን። መጥቶ ከአባቱና ከእውነት መንፈስ ብላክሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸክመሽው ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መላእክት ምስራች ተናገሩ። የሰማይ ጭፍሮችን መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም፣ በሰውም እርሱ የሚፈቅደው እያሉ አመሰገኑ። እረኞች በቤተልሔም ካዩት ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ አገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም አደረሳቸው። ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቁመው እነዚህ ብልሆች ሰዎችን አይተው በታላቅ ደስታ ደስ ተሰኙ። ወደ እሱም ወደ ሕፃኑ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውን ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችን ልመናቸው መስዋዕታቸውን ትቀበል ዘንድ ኃጢአታቸውንም ታስተሰርይላቸው ዘንድ የመጣህ አምላካችን ወይ እጅ መንሻ ገባን። ለከበረ ስምም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ ኖርሽ። የተመረሽ ድንግል ነሽ። እንዲሁ ሆነሽ በቤተ መቅደስ ኖርሽ። መላእክትም ዘወትር ምግብሽን ያመጡ ነበር። መላእክትም እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽ ሕይወት መጠጥ ነበር። ምግብሽ የሰማይ ኅብስት ነበር። አባትሽ ዳዊት በመሰንቆ አመሰገነ። በትንቢትም በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ። ሕዝብሽንና የአባትሽን ቤት እርሽ። ንጉሡ ውበትሽን ወዷልና እሱም ጌታሽ ነውና ለእሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነ በደል የሌለበት ሁሉ ጌታ ፊት የሚቆም ከደጋጎቹ መላእክት ጎን የሆነ መልአኩ ገብርኤል አበሰረሽ። እንዲህም አለች፣ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ በእግዚአብሔር ዘንድ ባለሟልነትን አግኝተሻል። ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊትን የአባቱን ዙፋን ይሰጠዋል፣ ለዘላለሙ ያዕቆብ ወገን ይገዛል፣ ለመንግስቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልብሻል። ከአንቺ የሚወለደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የንጽህና አዳራሽና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይልም ስለጸለለብሽ ቅድስተ ቅዱሳን ከተለዩ የተለየች በሆነች መቅደስ መሰልንሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይ ያለው የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ አጋዛት፣ ኃይላት
ሊቃናት መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች ከሆኑ ኪሩቤል ክንፎቻቸው 6 ሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ደመናዎች ከበቡሽ። የመላእክት አለቆች፣ የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለም ኪሩቤል፣ ሱራፌል በሰማይ ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረቱን ሁሉ ሰብስቦ የያዘና ፍጥረቱን ሁሉ የሚመግብ ጌታቸውን በብብትሽ በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ ባሪያ ፈለጉና በዚህ ዓለም እንደ ቀድሞ በአባቱና መንፈስ ቅዱስ ጋር አገኙት። የጌታን ትሕትናውን ባዩ ጊዜም ዓይኖቻቸውን ወደ አርያ ከፍ ከፍ አደረጉ። ክንፋቸውንም ዘርግተው ለሁሉ ጌታ ላንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሻ በጎል ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ይሁን አሉ። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩ ጊዜም ሰውን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ። የሰውን ልጆች ሁሉ አየ። ንጉሡም ውበትሽን ወደደ። ለዘላለሙ ማረፊያችን ናት፣ መርጫታለሁ፣ በእሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ የሕይወት ኅብስት ባለቤት በወርቅ ሞሰብ መሰልንሽ። የሕይወት ኅብስት ይኸውም በቀኙ ካሉ ጻድቃን ጋር እሱን ለሚያምኑ በሃይማኖት ፈቃደኛ በሆነ ልብ ከሱ የሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደው ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሰራት በውስጧ መብራት የሚያበራባት የወርቅ መቅረዝ አንቺ ነሽ። ራሱ ያ ብርሃን ያበራባታል እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። አምላክነቱን በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን የመኑ፣ በብርሃን ሳላችሁ ተመላለሱ ብሎ የሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አሜን። ከሁሉ ጌታ የተገኘ የሁሉ ጌታ፣ ከብርሃን የተገኘ ብርሃን፣ በእውነት የሁሉ ጌታ፣ የባህሪ አምላክ ከሆነ የተገኘ እውነተኛ የሁሉ ጌታ፣ የተወለደ እንጂ ያልተፈጠረ ያላደለ፣ በልዑልና በአኗኗሩ ከአባቱ ጋር የተስተካከለ፣ በሰማይና በምድር ያለው ሁሉ እሱ የፈጠረ፣ እኛን ሰዎችን ለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱም አበራልን፣ ፍጹም ደስታንም አበሰረን፣ ነገረን። ወደ አባቱም አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳይያስ እሱን በማመን ከሕጉ የተነሳ በትንቢት አደነቀ። ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስን ፍጹም አደነቀ። መናገር ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ ባሪያ በልዑልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትን ብርሃን ይገለጽላቸው ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ወይ ቅዱሳንና የምእመናን ሁሉ ጸሎት በማጠናቸው ከምድር ወደ ሰማይ የሚያሳርጉ ሰማያት የካህናት አለቆች እጅ ውስጥ ባለ ወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን ለመጥራት የሰው ልጆችን ልመና ወደ ልዩ ሦስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችሽን ኃጢአት ታስተስርይ ዘንድ ከአብ ከወልድ መንፈስ ቅዱስ ተፈቅዶልሻል። ለሰው ልጆች የዘላለም ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አሜን አሜን። አንቺ የተባረክሽ ዕፅ ነሽ፣ ሕይወትና የድነት ዕፅ ነሽ። በገነት ውስጥ ባለው ሕይወት ፈንታ በዚህ ዓለም ሕይወት ዕፅ ነሽ። ፍሬሽም ሕይወት ፍሬ ነው። በሚወዱት በሚያደንቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ካንቺ ታየ። ይኸውም ከርቤ፣ ሜም፣ ሰሊክ የተባሉ ሽቶዎች በልብሶችሽ ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞን የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እቴ ምራቴ ሙሽራዬ ሆይ የታጠርሽ ተክል ነሽ፣ መንገድሽም የታጠረች ተክል የታተመች ጉድጓድ ናት። ከሽቶ ቅመም ጋር ሽቶ አሉሽ። ቆ የሚባሉ ሽቶ፣ ናርዶስ የሚባሉ ሽቶ፣ ናርዶስ የሚባሉ ሽቶ፣ መጽሬራ ከሚባሉ ሽቶ ጋር አሉሽ። ቀጺመታ፣ ቀናሞስ የተባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጥ ከርቤና አልቦ የሚባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አሜን አሜን።
ሳይተክሏት ውሃ ሳያጠጧት የለመለመች የአሮን ብትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደረጋን ነበረች። ይህችም በቅድስናና በንጽሕና ጸንተሽ እንደርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት ሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም ካንቺ ተገኘ። ቅድስት ወይ ከመልአኩ እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩም መንፈስ ቅዱስ መጥቶ ያድርብሻል የሉል ኃይልም ይጸልልብሻል ብሎ ነግሮሽ ነበር እና ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አሜን። ጸጋን የተሞላሽና የደስታ መገኛ ወይ በልጅሽ ስለምናምን ለእኛ ለወንዶች ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤል ክንፎቻቸው 6 ሆኑ ከሱራፌል ግርማ የሚወልጥ የመወደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግራቸው የትምህርተ መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣውን እሳት ይድኑ ዘንድ አንቺ ግን ለመለኮት ማደሪያ ሆንሽ። መለኮት ባሕሪም አላቃጠለሽም። የእሳት ነበልባልን ተሸከምሽ። መለኮት ባሕሪም አላቃጠለሽም። ሙሴ እንጨትነቱ በእሳት ሳትቃጠል ያያት ጸባጦስ መሰልንሽ። ሁለንተናው ፍጹም እሳት የሆነ የኃያል ጌታ እንደ ጸባጦስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያውን አንቺ ነሽ። አምላክ ልጅ ከአንቺ ሰው ስለመሆኑ ስላንቺም ከምድር ወዲያ አርያም የቀረብን ሆነን በጸሎትሽ ለሚያምን ምሕረትን የምታሰጭ ወይ ለነፍሳችን ሕይወትን የምትለምኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እሱንም አባቱን በመንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውን ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችን ያስተሰርይልን ዘንድ የሁሉን ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለሙ ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አሜን። በቅዱስ ኤፍሬም እና በኢትዮጵያው በቅዱስ ያሬድ ላይ ያደረ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ለዘላለሙ ይኑር አሜን። አሜን። ይወድስዋ መላእክት ለማርያም በውስተ ወዛዜ መቅዶላዊት ወይብሊዋ አንቲ ማርያም አዳሰዋ ጣዋ ይወድስዋ መላእክት መላእክት ማርያምን በመቅደላ ውስጥ ያመሰግኗታል። አዳሰዋ ለአንቺ ምስጋና ይገባሻል እያሉ መላእክት ማርያምን ቃል ተቀበሏት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ድሃ ከምስኪን ከድሃ ቤት አደረ። ከሰማያት ወርዶ ባሪያዋን ባሪያ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ የተላከ ከአንዲት አገር ናዝሬት ገሊላ ከምትባል ከዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች ድንግል ስሟ ማርያም ነው። መልአኩም ወደ እሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ ምስጋና እጅ መንሻ ይደረግልኛል። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊትን የአባቱን ዙፋን ይሰጠዋል። እሱም ያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘአምር ብእሲ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነው መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ ለእኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲት አምላክ ነሽና ክብር ምስጋና ይገባሻል። ቅድስት ነሽና ክብር ምስጋና ይገባሻል። የመለኮት ማደሪያ ነሽና ክብር ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ክብር ምስጋና ይገባሻል። የመላእክት የሕዝቡ ሁሉ እናት ነሽና ክብር ምስጋና ይገባሻል።
የሁሉም እመቤት ማርያም ክብር ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ክብር ምስጋና ይገባሻል። ልዑል ማደሪያው ትሆኝ ዘንድ መርጦሻልና ክብር ምስጋና ይገባሻል። በወርቅ የተሸለምሽ ርግብትም በብር ያጌጥሽ ክብር ምስጋና ይገባሻል። ጎኖቹሽ በወርቅ አመልማሎ የተሸለሙ ላንቺ ክብር ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ክብር ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ክብር ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረሽ ከተከበሩ የተከበርሽ ላንቺ ክብር ምስጋና ይገባሻል። ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንም በቀኙ አጣንም በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ከሁሉም ቅዱሳን ሰማዕታት ጋር ቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። ሀገራችን ቅድስት ኢትዮጵያን ሰላም አድርግልን፣ ፍቅርን ሰላምን አድለን። አሜን። የእመቤታችን የወላዲተ አምላክ ረድኤቷ በረከቷ አይለየን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ። ጸጋን የተሞላሽ ልዕልት ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። የሰኔ ጎለጎልታ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ለዘላለሙ ይኑር አሜን። አምላክን የወለደች በውስጧ ፋና ነጽት የምትሆን የብርሃን እናት እመቤታችን ዝትነ ማርያም በሰኔ 1 ቀን በጎለጎልታ ያውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መና መቃብር በሚሆን እንዲህ ስትል የጸለየችው ጸሎቴ ነው። ልጄ ወዳጄ ጌታዬና አምላኬ ንጉሥ የኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወለድህ። ጡቶችን ጠብተህ በግዝረ ሕፃናት ብታድግ ሰማይና ምድር አይችሉም እኮን። የዓለም ዳርቻዎችም አይወስኑህም። ምድርን ልትሸከምህ አትችልም። ቀላያትም ከብልሃትህ ከጥልቃቸው የተነሳ የክረምት ማዕበል በፍኝህ አይሞሉም። ኃያላት መላእክት ቢሆንም ወደ አንተ ሊቀርቡ አይችሉም። አቤቱን የእናትህና ገረድህም በማፀን የ9 ወር ከ5 ቀን ተሸከምኩ። ጡቶችንም 4 ዓመት እየጠባህ አድገሃልና እለምንሃለሁ፣ እማልድሃለሁ። ሄሮድስ በምቀኝነት ሊገል በፈለገ ጊዜ አንተን በጀርባ ያዝ። የ4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ወይ ጸሎቴንና ልመናዬን ስማኝ። አቤቱ ማፀኔን ዓለም አድርገህ 9 ወር ከ5 ቀን ተሸከምኩ። አቤቱ በቁራና በብርድ ወራት በቤተልሔም ከኔ መወለድን አስብ። አቤቱ ከአንተ ጋር ሀገር ወደ ሀገር በመሰደዴ ስለ አንተም የደረሰብኝ ጭንቅና መከራ ራብና ጥም አስብ።
የምለምንም ለደጋጎቹ ጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያዬን የሚያደርጉ በአማላጅነቴም ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ከአንተ ዘንድም የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህችም ሰዓት 12 የብርሃን መላእክት፣ 2 የይቅርታ መላእክት፣ 24 የምሕረት መላእክት ከኔ ጋር ቁመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድም የምሻውን ቸርነትን አታርቅብኝ። ልጅ ወዳጆ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባት ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጅ ወዳጆ ሰማይና ምድር፣ ተራሮች፣ ኮረብቶች፣ ሰውና መላእክት፣ ፀሐይና ጨረቃ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ ከአብ የተገኘ ያንተም የባሕርይ ሕይወቱ በሆነ ከአንተ ጋር በተስተካከለ በብላብሊጦስ መንፈስ ቅዱስ ኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር አብና መንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይ በምድር ሊወስኑት የማይቻለውን አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተታቸውን እያጠቡ ባሳደጉ 2 ጡቶች ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ እለብዙ አይንቱም በተባለ ጽዋረተ መንበር ኪሩቤል በፍርሃት በረድ እየተንቀጠቀጡ መንበርን የሚሸከሙና አንተም ባዘለችው ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ የደረሰብኝ ራብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክቡር ሥጋ ላይ የወረዱት እንባዎች ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርበው በማይችል አንተን በሳሙ ከንፈሮች ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል። ልጄ ወዳጄ ሆይ ከአንተ ጋር ቃል በቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅን ሰምተው ጸንተው መቆም እንደማይቻላቸው ጥማት ቃላት በሰሙ ጆሮች 33 ዓመት ከአውራጃ ወደ አውራጃ በተመላለሱት እግሮች ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ልብስ እሳት ክዳን እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክሬ በሆነ በቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ልጄ ወዳጄ ሆይ ምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የሰላምና የድነት መልአክ በሆነ በቅዱስ ዑራኤል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳክያል መልአክ ጻድቃን ትሑት በሆነ በሰላልያል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ዙፋንን የሚሸከሙ 4ቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗኗርን በመመስገን መንበርን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፋጠን በሚፈጥኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ እልፍ ነው በፊትህ የሚቆሙ፣ እልፍ ነው በኋላ የሚቆሙ፣ እልፍ ነው በቀኝ የሚቆሙ፣ እልፍ ነው በግራ የሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ወንበሩ ዙሪያ የሚቆሙ እልፍት አእላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይ በምድር ስፋታቸው በደመና ውስጥ የሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተራሮች፣ ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ የሚመላለሱ ብርሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ የሚመላለሱ እሳታዊ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነው በምድር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በባተ መንግስት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክባት በማዕከለ ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ።
ልጄ ወዳጅ ሆይ በተቸነከሩት እጆችና እግሮች በቅዱስ ሥጋና በክቡር ደም ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ለሰው ልጆች ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ አዳምን ከነልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተህ በሦስተኛው ሞት ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማድረግ ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ እና ዓለም ለማሳለፍ ዳግመኛ በምትመጣበት ነበልባል እሳት በሚጋርድ ፍጹም በሆነ ባሪያ ማደሪያን ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ በማይሻረው መንግስት በማያልፈው ዘመን ጉድለት በሌለበት ደስታ ወንዝ ዝቅ ከፍ አንጽሎ በሌለበት መንበር ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ቢቃና ሲቃ በተባሉ ስሞች ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ጠላትን በሚያሸንፍበት በመለአል ያለ ጠላት በሚያጠቃ በታዲያኤል ስም ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ለመናገር በማይቻል ቡር ስም ለመተርጎም በማይቻል ክሶት ስምህም ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ በተባሉ በአምስቱ ቅናተ መስቀል ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ከኔ ጋር ቁመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍቶ የሞት ስልጣን ይወገዱ ዘንድ ርኩሳን መናፍስት ስልጣናት ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጠው እንደ ውኃ ፈሰው ይቀሩ ዘንድ ጣዖታት ተደምስሰው የጣዖታት ቦታና አዳራሽ ተመንዝረው ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛም በዚህ ጸሎት የሚተማመንን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን ማያዊ በሚሆን በአንተም ስልጣን የኃጢአትን ስር ቆርጦ የሚጥል ነፍስ ከሥጋ የሚለይ ስውር ነበልባል በሚሆን በመንፈስ ቅዱስ ቃል የተፈቱና ነጻ የወጡ ሆኑ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ፣ ማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት አለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይ ጨረቃ 7 እጅ አብርቶ 4 ብርሃናት ከፊትና ከኋላው እያበሩ እልፍተ አእላፋት መላእክት በግራ በቀኝ ተሰልፈው ወደ እመቤታችን ማርያም ይህን ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቴ ማርያም ሆይ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ ሆነህ አላየሁም። የሰውን ሥጋ ለብሰህ በግዝፈ ሥጋህ በማኅፀን የተሸከምኩ እንጂ። ዛሬ ግን እጅግ በሚያስደነግጥና በሚያስፈራ መለኮት ግርማ አየሁህ። ጌታችንም መለሰ እንዲህም አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ በጀርባሽም ያዘልሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽም ውኃ ንጹሕ የሆነ ጡትሽን አጠባሽኝ። እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እኔ የለመንሽውንም የምትሽውን እፈጽምልሻለሁና። ብሩክት መርገመ ነፍስ መርገመ ሥጋ የሌለባት ማርያምም ልጇን ወዳጇን እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያዬ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁልጊዜም መታሰቢያና ሊያንተ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትም ፈቃድ ማያዊ በሚሆን በመንፈስ ቅዱስም ፈቃድ ከኔ ተወልደሃል። ዛሬ ጸሎቴንና ልመናዬን ስማኝ፣ አንደበቴን ቃል አድምጥ። እኔ ወላጅ እናት ማርያም የምነግርህን ሁሉ መታሰብ ለሚያደርጉ በስሜ ቤተ ክርስቲያን ለሚሰሩ አንተ የብርሃን ማደሪያ አዘጋጅላቸው። አቤቱ ስለ እኔም ለታረዘውን ላለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ ስሜን በሽተኞችን የጎበኘ የጠየቀ በቸርነት በይቅርታ ጎብኘው። አቤቱ ስለ ስሜን ብሎ ለተራበ የበላውን ሕይወት እንጀራ አብለው። ሰማያዊ በሆነ አምድም አስቀምጠው። ለተጠማ ያጠጣውን ከኤዶም ገነት ከሚፈስ ሕይወት ውሃ ጠጣው። አቤቱ ስለ እኔም ስም ያዘነውን ላረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናነው። ያዘነውን የተከዘውን ያስደሰተና ያጽናና ስለ ስሜ አዝለህ አስደስተው።
እድል ፈንታውንም በዚህ ዓለም ሳሉ አንተን በመግባር ሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናን የሚናገሩ መጽሐፍ ለጻፈ ላጻፈ በእኔም ስም ለጸለየ የሰማያዊ ወንድ በሆነ ብርሃን ስሙን ጻፈው። በጸሎት የማምኑ ይህን መጽሐፍ በአንገቱ ባነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስም የሚያመኑ ሁሉ ከሲኦል ሞት ነፃ ይወጡ ይሆኑ ዘንድ እለምንሃለሁ፣ ማልድሃለሁ። አስቦ መታዘቤን ያደረገ ዝክሬን ያዘከረ በበዓሌም ቀን በመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክት አሰማው። ጌታችንም ይህን ሁሉ እንደወደድሽ ይደረግልሽ አላት። አንቺ ስም ቤተ ክርስቲያን ላሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያ ሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ ጎበኘ፣ ታሞ ባልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መራራ የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩ ጊዜም ረዳት ሆነዋለሁ። ዳግመኛም ስለ ስምሽ ለታረዘ ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ጽሑፍ ድንቅ የሆነውን የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ ሕይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ፣ ምድራዊ ያላደለ ሰማያዊ የሆነ ሕይወት እንጀራ በለዋለሁ። ለተጠማም ላጠጣም ከማር ከስኳር የሚበልጥ ከወተትም እጅግ ነጭ ከሆነ ከኤዶም ገነት ከሚፈስ ሕይወት ውሃ አጠጣዋለሁ። በስምሽም ያዘነውን ላረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ፣ ስለ ስምሽ ብዬ በሰማይ አባቴ ቤት ደስ አሰኘዋለሁ። የምስጋናሽን መጽሐፍ ለጻፈ ላጻፈ የሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺም መብራት ዘይትም ዕጣንም ለቤተ ክርስቲያን በባለ ሰጠኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርገዋለሁ። ሴትም ወይንም ወንድ ልጁን በአንቺ ስም የሰየመውን በምድራዊ ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይችን መጽሐፍ ካለችበት ቦታ እስከ ዘላለሙ ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ ባለበት መታሰቢያሽ በተደረገበት በስምሽ በሚጸለይበት ቦታ ሁሉ ኩያን አጋንንት አይቀሩም። በረቂ ሰውን የሚያስደንቁ ጽን ማዛር ውላጅ ይርቃሉ። ይችን መጽሐፍ በክብር ይዞ የሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስት የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በምንም የሚያስደነግጡ በመዓልት በሾህ መወጋትም በእንቅፋት የሚመሰሉ በእንጀራ ማሳነቅ በውሃና በጠላትነት የሚመሰሉ በስካር በቁጣ የሚመሰሉ በፍቅር በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና ወይም በዓይን ሕመም የሚመሰሉ ወይም በሆድ ቁርጠት የሚመሰሉ በዲንና በሆድ ቁርጠት የሚመሰሉ በንዳድ በወባ በመንቀጥቀጥም ቢሆን የሚመሰሉ በባህር በየሶም በእንጨት በድንጋይ የሚመሰሉ በእሳትና በድን የሚመሰሉ በፍቅር በሰላም ወይም በጠብም የሚመሰሉ በአራዊትና ፋጮ በፀሐይ አሮር የሚመሰሉ በቁራና በአምድ በውርጭ በንፋስ ንጽጽብታ ኃይል በውሻ መነከስም በፍኝት መነደፍም በእሳት መቃጠልም የሚመሰሉ በሌሊት በጨለማ በቀን በብርሃን ሁሉ የሚመሰሉ በጨለማ በቀን በብርሃን የሚመሰሉ አይቀርቡም። ይችን መጽሐፍ ጸሎት በንጹሕ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይችን መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቦች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን ዱር አራዊቶች የሚታየውም የማይታየውም በረዶ ኮከብ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይህች ጸሎት ቢደገምባቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽሕና ለሚይዛት ሁሉ ከደዌ ያድነዋለሁ፣ ከሚያስጨንቅ ችግር እሰውረዋለሁ። ድዌም ለጤናም ቢሆን ለሕይወትና ለጤናም ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአት ቢኖርበት ይሰረይለታል። ድዌም ለሞት የታዘዘ ቢሆን አስቀድሜ የመላእክት ብርሃን እልካለሁ፣ ነፍሱንም በቀብር ተቀብለው ወደ እኔ ያመጡታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጽዋን አጋንንትም ከሱ ጋር አይቀሩም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚህ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕሪ አባት የአብ የባሕሪ ሕይወት የእውነት መንፈስ ብላክሊጦስ ወደ እሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቃቸው ጋር እርቅ ማጠናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ ናርዶስ በመብረቅ በመሰለ እሳት ሰረገላ ሆነው ይችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረት ያቅፍ የባሕሪ እሳትን አሻግረዋለሁ፣ ወደ መንበረ መንግስት ያቀርበዋለሁ። መንፈሳውያን ሰራዊት መላእክት አለቆች ባዩ ጊዜ ደስ ይላቸዋል። ይችን ጸሎት በንጽሕና የጸለየ የያዛትን ሰው በክንፎቹ እያጨበጨቡ በእግሮቻቸው እያሸበሸቡ ይቀበሉታል።
በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉ ሰው ከ100 በጎቹ አንዲቱ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት 99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጉረቤቶቹንም ጠርቶ የጠፋች በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ ለሚገባ አንድ ኃጥአን ሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛውም ይችን መጽሐፍ የሚደግማትና የሚይዛት ሰው የሰማይ መላእክት ሠራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይችን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለሙ ድረስ ይሁን አሜን። በእውነት ይቺ ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቡም። ይቺ ጸሎት መጽሐፍ በንጹሕ ለያዛት እሱን ልጆቹን፣ ገንዘቡን፣ ሀብቱን ባርከዋለሁ። በዚች መጽሐፍ አምኖ በንጹሕ ልብና በቀና ሃይማኖት ያለ ጥርጥር ማየ ጸሎቱን የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨን የጸሎቱን ሰማለሁ። እንደ ልቡ ፈቃድ አደርግለታለሁ። ሚካኤል ወገብርኤል ፈቃዱን ፈጽሙለት ዘንድ ዘወትር ወደ እሱ ይመጣሉ። ይችን መጽሐፍ በንጽህና የያዘ ሰው ሠራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ ሰማይና ምድርን ሁሉ አስራት ተስፋ ሰጠሁሽ። ብሩክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ልጇን ወዳጇን የምትለኝ ሁሉ እውነት እንደሆነ አምናለሁ አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ ብላክሌጦስ እውነት እንደው ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነ በቅዱስ ሚካኤል የመወለዴን ዜና ባበሰረ በቅዱስ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆኑ ሙሉ አይነት መንበሬን የሚሸከሙ 40 እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አኗኗሬን በአንድነት ቅዱስ 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 እያሉ የሚያመሰግኑ መንበሬን የሚያጥኑ 4ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ነው በቀኝ የሚቆሙ፣ እልፍ ነው በግራ የሚቆሙ፣ እልፍ ነው በኋላ የሚቆሙ፣ እልፍ ነው በፊት የሚቆሙ መላእክት ቃል ኪዳን ገባሁልሽ። እልፍት አላፍት ብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነው በአዳም በልጆቹ በአቤል በሴት በቃየል በመላልያል ቃል ኪዳን ገባሁልሽ። በሄኖክ በሄኖስ በያሬድ በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍሮ ውኃ እንዳላጠፋ ኪዳነ ሰማይ ወምድር በሰጠው በባሪያ በሄኖክ ቃል ኪዳን ገባሁልሽ። የትእዛዝ የጠባቂ ተቀዳሚ በኩር በሆነው በእሴይ ምሳሌ በሆነው መልአከ ጻድቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ይስሐቅ ዘሩን በ12 ወደር ነከር ከፍሎ ላከበሩ ስለ ያዕቆብ ቃል ኪዳን ገባሁልሽ። በይሁዳና በፊሬስ በዮሴፍና በቢንያም በኤሊንና በሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙት አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆነ በኤኖክ በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነችው ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚበልጥ ንጹሕ ከኤዶም ምንጭም ውኃም ንጹሕ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ በ15ቱ ነቢዩ ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም ለሰበኩ ሐዋርያት ለእኔ ሲሉ ነፍሳቸውን ለሞት አሳልፈው ለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀበት ላይ ሰማይ የእግሬ መረገጫ በሆነችው ታሕታዊ ምድር ቃል ኪዳን ገባሁልሽ። እንደ እሳት በሆነ የእሳት መጋረጃ ፍጹም በሆነ ባሪያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቅናተ ችንካሬ በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜ በሞቴ 3 ሌሊት 3 መዓልት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ ከ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ ማዕረጌ ዳግመኛም ይህን ዓለም ለማሳለፍ በታላቅ ምስጋና በመጣበት ቃል ኪዳን ገባሁልሽ። ክቡር በሆነው ደሜ ቅዱስ በሆነው ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገር በክብር በምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። የሙሽራ ምሳሌ በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጆች ድነትን የምታስገኝ ትንሣኤም የተገለጽኩባት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ።
በደብረ ዘይት በተቀደሰውን በጽዮን በደብረ መንግስቴ በመቃብሬ ቦታ በጎለጎልታ ንጹሕ ብሩህ በሆኑ ደምግባትሽ ንጹሕ ብሩህ በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ማርያም ሆይ የሰጠውሽን ቃል ኪዳን እንዳነሳሽ አማንዬ ብዬ በራሴ ማልኩልሽ። ባንቺ ስም በሚቀደስበት ቦታ እኔ እረባለሁ፣ መስዋዕትም አሸታለሁ፣ እንደ አቤል መስዋዕት እቀበላለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰች፣ አንተ ብሩክ ነህ፣ የሰማይ አባትን ብሩክ ነው፣ የባሕርይ ሕይወት መንፈስ ቅዱስ የተባረከ ነው አለች። ይህን ሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል። ለቸሮ አባት ምስጋና ይገባል። ሕያው ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስ እናቱን ሁሉ ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው፣ የመንግስትም ስም ይባረክ፣ መንፈስ ቅዱስም ጋር ክብር ጽኑ ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤታችን ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጽዋና ጋንንት መከራ እኔን አገልጋይሽን ኃጢአተኛዋን ወራዷን ወለተ ሥላሴ እንዲሁም በጸሎታችሁ አስቡን አትርሱን ያሉትን ሕዝበ ክርስቲያንን በውስጥም በውጭም ያለነውን እመቤታችን ቅድስት ድንግል ማርያም ወይ ረድኤትሽ በረከትሽ ቃል ኪዳንሽ አይለየን። ሀገራችን ቅድስት ኢትዮጵያን መሃሏን ገነት ዳሯን እሳት አድርገሽ ጠብቂልን። ሕዝቦቿንም ፍቅር ሰላምን ስጭን። አሜን። ረድኤቷ በረከቷ ይደርብን። አሜን። አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ጸጋን የተሞላሽ ልዕልት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ልዑል እግዚአብሔር አንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህሊና ጸሎት። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምኜ እመቤቴ ማርያም አመሰግንሻለሁ። በሰማይም በምድርም ካለው ፍጥረት ሁሉ ይልቅ አንቺ የከበርሽ ነሽ። ከእግዚአብሔር በታች ከቶ እንዳንቺ የከበረ የለም። የፈጣሪ እናት እመቤቴ ማርያም ሆይ ዘወትር ጥበቃሽ እንዳይለየኝ በምጓዝበት ተጓዥ፣ በምሰማራበትም ሁሉ መሰማሪያሽ በዚያ ይሁን። በምናገርበት ጊዜ ተናገሪ፣ በምሰማራበት ተሰማሪ። ጎዳኔን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን ልቡን ሀሳብ ብትንትና አድርገሽ ሰውሪ። ብትንትና አድርገሽ ሕሊናውን ሰውሪ። አንደበቱን ሰሪ። የኔን የአገልጋይሽን የልቦኔን ሐዘን በደስታ ለውጠሽ ፍስሐን አብስሪ። ጥበቃዬንም አጠናክሪ። እመቤቴ ማርያም ሆይ ልዩ ልዩ መከራና ፈተና በእኔ ላይ ለማድረስ የተዘጋጀቱን ጎደሎቱን ቀን በተፋጠነው ርዳስ ደርደሽ ከኔ አስወግጃትን። ቸል አትበያት፣ ዝም ብለሽም አትመልከቻት። ወደ እኔ የምትፋጠነውን የጥፋት ጎዳና ዝጊባት፣ በሩንም ቆልፊባት። እመቤቴ ማርያም ሆይ ልመኔን እመቤቴ ማርያም ሆይ በየዕለቱና በየሰዓቱ ስለሉና የቸል አትበይ፣ ፈጽመሽም ዝም አትበይ። በምቆምበት ቁሚ፣ በተኛሁበትም ቦታ ጠባቂ መላእክት አቁሚ። በቅማ መንፈስ ቅዱስ ስነ ገጼን አትሚ። በመለኮት ጨውነት ነገሬን አጣፍጠሽ የልጅሽን በረከት በሰውነቴ ላይ አዝንቢ። የሚተናኮለኝን ሰው አፉን ለጉሚ፣ አንደበቱን ዱዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። አሜን። እመቤቴ ድንግል ሆይ የልጅሽን በረከት በእኔ ላይ አሳድሪ። የሚጻረረኝን የሚቃወመኝን ሰው አሳፍሪ። አንደበቱን ሰሪ፣ ጎዳናውን ጠሪ፣ የልቡንም ተንኮል ተከታትለሽ መርምሪ። በልጅሽ መለኮታዊ ሰይፍ አንገቱን መትሪ። በላይ የሚያንዣብበውን የጠላቴን የዲያብሎስን ክንፍ ስበሪ። አሜን። እመቤቴ ድንግል ሆይ በቅድስናሽ ቀድሽኝ። ከልዩ ጠላት ኃይል ሰውሪኝ። ከድንገተኛ ሞት አድኝኝ። ከሚመጣብኝ ክፉ ነገር ሁሉ በሚካኤል በገብርኤል ክንፍ ከልለሽ ሰውሪ። ከማናቸውም ሰብአዊ ፍጡር ሁሉ ፍቅርን አንድነትን ስጪኝ። ከመሞቴ በፊት በንስሐ ጎዳና ምሪኝ። ከሄድኩበት ከዋልኩበት
ወደ ቤቴ መልሰሽ አግቢኝ። በዚህ ዓለም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ። ልጅሽ ኃጢአቴን ይቅር እንዲለኝ ለምኝልኝ። እመቤቴ ማርያም ሆይ ልመናዬን ተቀበይኝ። እኔን ኃጥአን አገልጋይሽን ፈጽመሽ አትጣይኝ። የልጅሽ ጠል ምሕረት በላይ አርከፍክፊ። በልጅሽ የሙሽርነት ሰሌዳ መስቀል ላይ ስሜን ጻፊ። የጠላቴን ራሱን ቅጸፊ። አሜን። እመቤቴ ማርያም ሆይ የዓለም ሁሉ መመኪያ ነሽና ሥጋዬን እንደ ሰም ከሚያቀልጠው ሥጋዊ ፈቃድ እሳትነት አድኝኝ። ልቦኔን የሚያምተታውን የዘመናት ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርግልኝ። በደም ከሰከረች አመፀኛ የሰው ምላስ ሰውሪኝ። የእግዚአብሔር ማደሪያው እመቤቴ ማርያም ሆይ በንጹሕ ሥጋሽ በንጹሕ ነፍስሽ እንዲሁም በልጅሽ ጽኑ ፍቅር ተማጽኛለሁ። ነፍሰንና ሥጋዬንም ላንቺ አደራ ሰጥቻለሁ። እመቤቴ ማርያም ሆይ በሚሄድበት ቦታ ሁሉ ከኔ አትለይ። በምቆምበትም ቦታ ሁሉ ብቻዬን እቆም ዘንድ አትተይኝ። እመቤቴ ማርያም ሆይ በምቀመጥበት ቦታ ሁሉ የክብር ማረፊያ አዘጋጅልኝ። እመቤቴ ማርያም ሆይ ከተኛውበት ጠላት ሊያጠቃ ሲቃጣ ጉልበቱን አንበርክከሽ ባለበት አስቀሪው። አሜን። እመቤቴ ማርያም ሆይ ከማወ ስኬት አንቄ ከድካምም ኃይል ጽኑ ሁኚኝ። ከማንኛውም ሰብአዊ ከሕመመ ኃጢአት ፈውሽኝ። ልጅሽ ስለተቀበለው መከራ ከመከራ ሥጋ ከመከራ ነፍስ ሰውሪኝ። በዚህ ዓለም የሚጻረረኝን ልዩ ጠላት ከሚያስፈራ የገሃነመ እሳት የኩነኔ ፍርድ አድኝኝ። አሜን። እመቤቴ ማርያም ከፍጥረታት ሁሉ እጅግ የከበርሽ በሰማይም በምድርም ከእግዚአብሔር በታች እንዳንቺ የከበረ የለም። እናከብርሻለን፣ እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስብበት ጊዜ የለም። በዓይኔ ሕሊናዬም ጊዜ የማላየሽ የለም። ማደረ መለኮቱ የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው? ጽርሐ አርያም ብርሃኔ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? እመቤቴ ማርያም ሆይ የዓለሙ ሁሉ ለክብርሽ ለገናናነትሽ እንደምን ባለው ምስጋና ለማመስገን ይቻላል። ነገር ግን ምስጋናሽ ገናናነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋን ክብርን የተሞላሽ ሆይ ደስ ይበልሽ እያልኩ አመሰግንሻለሁ። እመቤቴ ወላዲተ አምላክ ሆይ ክብርሽ ገናናነትሽ ታላቅ እንደመሆኑ በሰውና በመላእክት ዘንድ የተወደድሽ በሥላሴ ዘንድም ባለሟልነትን የተጎናጸፍሽ ነሽ። በተንኮልና በክፉ በምቀኝነት የሚያሰሩብኝ ጠላቶች ላይ ቁጣና ማት ይወረድባቸው፣ እንደ ጢስ ተነው የተቆፈሩት ጉድጓድ ይውደቁ። ወላዲተ አምላክ ማርያም ሆይ ጠዋት ስነሳ እግዚአብሔርን አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ሕሊና አሳድሪብኝ። ስራና ወንድን ወዳድ አድርግኝ፣ የምሰራውን ባርኪልኝ። የዕለት ምግብ የዓመት ልብስ ስጭኝ፣ ኃጢአት እንዳልሰራ ተቆጣጠሪኝ። ከችግር ከመከራ ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጆችን ወደ አንቺ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳን እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ። የከበደውን ጭንቄንና መከራዬን ለማቃለል ባጠገቤ ተገኝተሽ አረጋጊኝ። እኔ ደካማ በራሴ መጽናናት ኃይል የለኝምና። እመቤቴ ማርያም ሆይ የኔን አወዳደቅ የሚመኙ ሁሉ ራሳቸው ወደቁ ይሁኑ። ቁስቁልናዬን የሚወዱ ራሳቸው ይጎሳቆሉን። የአገልጋይሽን ከፍ ከፍ ልበል። በንቀት የሚመለከቱ ሁሉ እነሱ የተናቁ ይሁኑ። ለእኔ የክብር ባለሟልነት ብልጽግና ይደረግልኝ። ለእነሱ ግን አሳር ከእግዚአብሔር እታዘዝባቸው። ለእኔ የበረከት ረድኤት ይብዛልኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ። ጸጋን የተሞላሽ ልዕልት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን ይሁን ይደረግልን።
የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ከልዩ ልዩ ድንጋጤና ፍርሃት እድን ዘንድ ይህን የቅዱስ ገብርኤልን ድርሳን ጸልያለሁ እንዲህ እያልኩኝ ብርሃናኤል፣ አውታኤል፣ አውክታኤል፣ ተርቡታኤል፣ ጌዜል፣ ዌል የአስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽረሪያ ኃይል እንዲሆናት ነው። አቤቱ ለእኔም አገልጋይህም እንዲሁም ኃይል ጽኑ ሰጥተህ ከመዓልትና ከሌሊት ድንጋጤ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላክ ቅዱስ ገብርኤል ወይ ሰላም እልሃለሁ። ደስታን አብሳሪው መልአክ ሆይ ሰላም እልሃለሁ። ስንጸ ቃልን አስተምረህ የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማያዊት እንደ እሳት ነጸ ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እልሃለሁ። ከሞት እጅ የምታድን መልአክ ሆይ ሰላም እልሃለሁ። ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃህ እንዳይለየን በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን አሜን። ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ድንግል በሳበሰለነ ኢታብአነ ዘውስተ መንሱት አላድኅነነ ወባልሐነም በኩሉ ኩስመ ዚአከ ይእቲ መንግሥት ኃይል ወስብሐት ወለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማነስ ወብሩክ ፍሬ ከርሥኪ ከፈሥሒ ፍሥሕት ሊለተ ጸጋ እግዚአብሔር ምስለኪ ሰአሊ ወነጸልየ ምሕረተ ፍቅሩ ወልድኪ ኢየሱስ ክርስቶስ ከማይሰራ ኃጣውኢነ ወለዓለመ ዓለም አሜን አሜን። ይሁን ይደረግልን። ተመስገን።